ደራሲ አለማየሁ ገላጋይ የህልሜ ከተማ ይላታል። ዶክተር ሲሳይ ሳህሌ የከተሞች እናት ሲል ያሞካሻታል። ባለቅኔዎች ስለ ጎንደር ግለጡ ቢሏቸው ሞኝነት ነው እንጂ የመናፈቅ ነገር እንዴት ባንድ መስመር ይገለጣል ጎንደር ብለዋታል። ሙሽራዋ ጎንደር ራፊ ጨርቋን አሽቀንጥራ ጥላ አዲስ ልብሷን ለብሳለች። ቤተ መንግስት እውነት ለመናገር አይናችን እያየ ሊፈርስ ነበር። ይሄ ለኢትዮጵያ ብሔር ብሔረሰቦች ትልቅ ውርደት ነው የነበረው። ነገር ግን በአምላክ ኃይል ክቡር ጠቅላይ ሚኒስትሩ ይሄ ቅርስ አደጋ ላይ ከመውደቁ በፊት በፍጥነት ቶሎ ካልደረስንለት አስቸጋሪ ነው ብሎ አቅደው ከፍተኛ በጀት ተመድቦለት ኮንትራክተር ተመርጦለት በሚገባ ተጠግኖ ከነበረበት የተሻለ ሆኖ ትላንትና ለጎብኚዎች እይታ ክፍት ሲሆን እኔ I was emotional እና ፋሲል እንደገና ነው የተወለደው። ፋሲል ተጠገና ይባላል። ፋሲል እንደገና ተሰራ ነው የሚባለው። የህንጻ ግንባታ ብቻ ሳይሆን የመንገድም የድልድዮች ግንባታም በኢትዮጵያ ታሪካችን ውስጥ የመጀመሪያዎቹ በሚባል ደረጃ የሚታይ ነውና ይሄ ግንባታ ለኛ ማንነት መገለጫ የከፍተኛ የሆነ ቱሪስት መስህብ ሆኖ ያገለገለ ያለ ቤተ መንግስት ነው። ይሄ ቤተ መንግስት መታደሱ ለጎንደር በጣም ትልቅ ለአማራ ክልል ትልቅ ፋይዳ ያለው ነው። ከዛም አልፎ ለሀገራችን ትልቅ ፋይዳ ያለው ነው። ተረስታ ተተታ የነበረችው ጎንደር አቧራዋን አራክፋ የቀደመ ውበቷን መግለጥ ጀምራለች። ነዋሪዎቿን ይፈትነው የነበረው የንጹህ መጠጥ ውሃ አቅርቦት ችግርን ለመፍታት መገጭን ገንብቶ ለማጠናቀቅ ሸብረቡ በርትቷል። የመጠጥ ውሃም ለጎንደር ከተማ የመጠጥ ውሃ አገልግሎት የሚሆኑ ምንጮችንም ወይም ደግሞ የውሃ አገልግሎትም ይሰጣል ማለት ነው። ይሄ የጎንደር ከተማን ባሁኑ ሰዓት ያለውን የመጠጥ ውሃ ሽፋን በከፍተኛ ደረጃ ያሻሽለዋል። ዞሮ ምንድነው በመስኖ ልማቱም በመጠጥ ውሃውም ቀጥተኛ ጥቅሞች እንደተጠበቁ ሆኑ ቀጥተኛ ያልሆኑ ጥቅሞችም አሉት። ለምሳሌ ትልቅ ግድብ ነው የሚሰራ፣ በአካባቢው ሐይቅ ይፈጠራል። የሐይቅ ደግሞ ለልዩ የቱሪስት መስህብ ሆነ የአካባቢውን ኢኮሲስተም በመቀየር ረገድ ትልቅ ፋይዳ ያለው ነው ማለት ነው። የጎንደር ከተማን የጎንደርና አካባቢውን ልማት እንግዲህ ወደ ታች ሲወርድ ወደ 27-30 ሺህ ሄክታር መሬት ነው የሚያለመው። ስለዚህ ይሄን የሚያደርግ ግድብ ስለሆነ ትልቅ ልማት የሚያመጣ ነው። እንግዲህ ደምቢያ ጎንደር ዙሪያ አካባቢ ያለውን ፖቴንሻል መጠቀም ይቻላል ማለት ነው። ከዛ ውጪ ጎንደር ከተማን መሰረታዊ የመጠጥ ውሃ ችግር ይፈታል ተብሎ የሚታሰብ ነው። ሌላኛውና ዋናው የጎንደር ከተማ ገጽታ ነው። የከተማው ገጽታ ነው። የከተሞች ትንሳኤ ሆነው የኮሪደር ልማት ጎንደርን ያዩዋት የሚናፍቋት ዝናዋን የሰሙ ደግሞ ሊያዩዋት የሚወዷት ከተማ አድርጓታል። ፋሲል ሲደመር ኮሪደር ልማት እንደገናም ደግሞ የመገጭና የመንገዱ መሳለጥ ጎንደር ከተማን የቱሪስት መዳረሻ የንግድ ማዕከል በአጠቃላይ የልማት እንቅስቃሴዋን በከፍተኛ ደረጃ የሚያሻሽል ነው ማለት ነው እና ስለሆነም ጎንደር በዛሬው ዕለት ተሞሽራ ነው ያለች ብዬ ብናገር ማጋነን አይሆንም። ይሄ ደግሞ የመጨረሻው ሳይሆን ለሌላ አዳዲስ ጅማሬዎች ለሌላ አዳዲስ ጥረቶች እና ለሌላ አዳዲስ ውጤቶች መትጋት እንደሚያስፈልግ መልእክት የተላለፈበት ነው። የከተማው ነዋሪ የከተማው ማመራር ሲደመር ደግሞ የከተማው የክልሉ ማመራር በተመሳሳይ መልኩ ይሄን መልእክት ይሄን አቅጣጫ ተቀብሎ ወደፊት በጎንደር ከተማም በሌሎች የክልላችን ከተሞችም ለመስራት የሚያስችል ነው ማለት ነው። አበቄለሽ ጎንደር የቀደመ ታሪኳን በሚዘክር መንገድ ታሪካዊ ስፍራዎቿ በአማረ መንገድ ተገንብተው ጎብኚዎችን በፍቅር እየጠበቁ ነው።